በጣም ያሳዝናል። ትሁት እንግዲህ በሚያሳዝን ሁኔታ አበደች። ተመስገን ዳኒን ደንደሱን በማለትም አፈር ጋር ደባለቀው። በዚህን ሰዓት ተመስገንን ፖሊስ ደርሶ እጅ ከፍንጅ ያዘው። በጣም የሚያሳዝነው ነገር ትሁት በሷ ምክንያት ዳኒ እንደዚህ መሆኑ ህይወቷ ብስቁልቁል ያለ መሆኑንም ስትረዳ ራሷን መቆጣጠር ስላቃታት ጨልላ አረፈች። ተመስገንን ተንበርክካ ብትለምነውም እንኳ ሊረዳት ስላልቻለ እሷንም ይበልጥ ጉዳት ላይ ማድረግ እንዳለበትም ነገራት። በዚህን ሰዓት ትሁት የመጨረሻ ልቧ ተሰበረ። በጣም በሚያሳዝን ሁኔታ ዳኒን እንግዲህ እንዳይሞት እንዳልሽር አድርጎ በመደብደብም ትሁት ተስፋ እንድትቆርጥና ከዚህ በኋላ ምንም አይነት ተስፋና ደስታ እንደሌላትም ተረዳች። እጅግ በጣም ያሳዝናል። ዳኒ ትሁቴን ተከታትሎ በሩን ከፍቶ ሲገባ ከኋላ በመደበቅም እንዳይሆን አድርጎ ደንደሱን በመምታትም ዳኒ እንዲወድቅ አደረገ። ከወደቀለት በኋላ ተመስገን ዳኒን እንግዲህ ቀጥቅጦ መነሳት እስከሚያቅተው ድረስ አደረገው። ነገር ግን ፖሊስ ድንገት ደርሶ ተመስገንን የጫጫታውን ጩኸት የሰሙት ጎረቤቶች ቤተሰባችን ወይም ግቢያችን ትልቅ ችግር ተከፍቷል በማለትም ለፖሊስ በመደወል እሱ እጅ ከፍንጅ እንዲያዝ በማድረጋቸው እጅግ በጣም ደስ የሚል ነገር ቢሆንም ግን ደግሞ አሁን ላይ ዳኒ ያለበት ሁኔታ በጣም ተጎድቷል። ነገር ግን አሁን ደግሞ እንግዲህ ቲናንም ሴራ ኢደን እያንዳንዱን ነገር ሌላ ሰው መስላ ከኋላዋ በመቀመጥ ሁሉንም ነገር አወቀችባት። የቲና ሀሳብ ሁል ጊዜ እንደከሸፈ እንጂ ምንም ነገር ማግኘት እንደማትችል ምንም ጥርጥር የለውም። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ እጅግ ደስ የሚልና በጉጉት ስንጠብቅ የነበረው ትሁት ቀጣይ ፓርት ይዘን መጥተናል። እናንተ ሰብስክራይብ እያደረጋችሁ ማለት ነው። እንግዲህ ተመስገን እጅ ከፍንጅ በመያዙ ሁላችንም ደስተኛ ሆነናል። ዳኒን እንግዲህ እንዳይሞት እንዳይሽር አድርጎ በመደብደብም እንደው ሰበርበር አድርጎ ጣለው። ይህንን ሰዓት የጎረቤቶቹ ተመስገንን ያከራዩት ሰዎች የትሁትን ጩኸት በመስማትም እዛ ግቢ በመሄድና በሩን በመክፈትም የተፈጠረው ሁለት ጎረምሳ እቤት ውስጥ እየተጋደሉ ነው በማለት ለሕግ አካል በመጠቆምም እጅ ከፍንጅ ደርሰው እንዲይዙትም አደረጉ። አባባ ትሁቴን አሳልፎ የሰጠ ያክል ስለተሰማው የመጨረሻ እየተናደደ በሚገኝበት ሰዓት ኤደን ደውላ አንድ ትልቅ ብስራት አበሰረችው። ካርታውን በእሷ ስም እንዳደረገችና እንዲሁም ደግሞ ካርታውን የት ቦታ እንዳሰራችው እንዲሁም ትሁትን ከዛ ቤት ማውጣት የፈለገችው ለሴራ እንደሆነ ደረሱበት። በዚህን ሰዓት አባባም አታስቢ የእሷ ውድቀት በቅርቡ ነው በማለትም እውነታውን ለኢደን ነገራት። በሚያሳዝን ሁኔታ የተፈጠረው ነገር አሁን ላይ ኢደን እንግዲህ ለአባባ ስትነግረው አባባም ሴራዋ እንደሆነ አረጋግጬ ነበረ፣ ስለዚህ ምንም የምታመጣው ነገር የለም በማለትም ነገሮችን ችላ ባለበት ሰዓት የትሁትንና የዳጊን መደብደብ እውነታውን ሲያቅም አባባ እንግዲህ ስብር ብር እያለ በሩጫ ለዳኒ ለመድረስ ሩጫውን ነካው። በዚህን ሰዓት ተመስገን እንግዲህ አመፀኛ ስለሆነ ፖሊሶቹም እላው ላይ እንደተኮሱበትም ሲያይ አባባ ይገባሃል በማለትም እንግዲህ ያደረገውን ነገር በሙሉ እንዲደነግጥና እንዲሸማቀቅ ቢያደርጉትም ግን ደግሞ ትሁትን ይዞ ለመሄድ እየተጋበዘ ዳኒን እንዳይሆን አድርጎ ከደበደበ በኋላ ትሁትን ነይ ሂጂ አትሂጂ እያለ እየጎተታት ባለበት ሰዓት ፖሊሱ ደርሶ እጅ ከፍንጅ እየያዘውም እንደሆነ እንመለከታለን። ነገር ግን አሁን ላይ ትሁት እህቴን ቲና ይዛብኛለች ብላ ታስባለች። ቲና ግን የትሁትን እህት አልያዘቻትም። እናም ለተመስገን መጀመሪያ ላይ እንግዲህ ተመስገንና ትሁት
ቲና ተመካክረው ወረቀቱን እትሁቴ እንትራስ በማስቀመጥ ከዛ ትሁት ስታገኘው ለእሷ ደውለው ወረቀቱን ይዛ እንድትመጣና እነሱ አጥምደው ተመስገን ወደሚፈልግበት ቦታ ይዟት ለመሄድ ነበር ምክክራቸው። ነገር ግን ወረቀቱን እንግዲህ እነ አባባ ቀድሜው ሳይራቸውን ስላጤኑ በዚህን ሰዓት የተፈጠረውን ነገር አባባ የትሁቴን ስልክ ላይ በማየት ስትደውል ቲናን በማዳመጥም ያ ወረቀት እንዲሄድም እንዳይደረግ ኢደንን ልከው ወረቀቱን አስወሰዱ። በዚህን ሰዓት ትሁትን እንግዲህ ቲና ወረቀቱን ይዘሽ ነይ በማለትም አዘዘቻት። አባባ ቲናን ትሁቴን ችላ ችላ ማለት ሲያበዛ ምንድን ነው አባባ አለችው። ምን እየተካሄደ ነው ልጄ? ምንድን ነው የተፈጠረው? እኛ ለአንቺ እየታገልን አንቺ አሳልፈሽ ልትሰጭን ነው አላት። ማለት ስለምንድን ነው የምታወራው? በፍጹም እኔ እንዴት እናንተን አሳልፍ ይሰጣለሁ አባዬ አለችው። በዚህን ሰዓት የምን ወረቀት? እኔ የማውቀው ነገር የለም። ይህ ወረቀት አንቺ ክላስ ምን ይሰራል? አባዬ እኔ የማውቀው ነገር የለም። የምን ወረቀት ነው የምታወሩት? እዋክህን አለችው። በቃ ችግር የለውም ወጥመድ ሊሆን ይችላል አለ። የምን ወጥመድ? እዩልሽ ቲናና ተመስገን አጥምደውንም ሊሆን ይችላል። ስለዚህ አንቺ ብቻ አታስቢ አላት። አልገባኝም። እዩልሽ ልጄ ላይገባሽ ይችላል፣ ግን ደግሞ አስቸጋሪና ከባድ ነው። የነሱ ሴራ ሊሆን ይችላል አላት አባባ። በዚህን ሰዓት ግራ ተጋባች። እውነታውን ለማያውቅ ይህም ማድረግ አለብን። እህቴንና እኮ ልጄን ይዘዋታል አለች ትሁት። ምን አለ? አዎ በሷ እያስፈራሩኝ ነው ስትልም በቃ አንቺ ሂጅላቸው ምክንያቱም እንዳይጎዱ በማለት ቲናን ትሁትን ላካት። በዚህን ሰዓት ልጅን አሳልፌ ሰጠኋት አይደል ሲልም ዳኒ አባባ እውነታውን ለማወቅ ግዴታ ይሄን ማድረግ አለብን። ስለዚህ የነሱ ሴራ ነው አለ። እንግዲህ አንተ ተከተላት ሲለውም ተከትሎ ሲሄድ ዳኒ የገጠመው እንግዲህ በተመስገን እጅ መደብደብና መወቃት ነበረ። በእርግጥ ኢደንና ዳኒ ትሁቴን ሲከታተሏት ቁመው ነበር። እናም ቲና ካፊ ቀጠረቻት። እዛም ካፊ ምንድን ነው ነይ እህትሽ ስራሽን እኮ በአግባብ አልተወጣሽም፣ የት ያለ ወረቀቱ ስትላትም የምን ወረቀት ነው ቲና እባክሽን እኔ አላገኘሁም አለቻት። እንዴት አባባ እኔን እየጠረጠረኝ ነበር አለች። በእርግጥ ቲና ተመስገንን ስጥ ያልኩህ ለሽማግሌው ነው እንዴ? ሽማግሌው እኮ ነው ያገኘው አለችው። ምን? አዎ ይልሽ አንቺ ከሰው ልኩያሽ እንዳልመስልሽ ብዙ ነገር ማድረግ የምችል ሰው ነኝ። አርፈሽ ብትቀመጭ ይሻልሻል። በፍጹም እኔ እንደዛ አላደረኩም አላት። ምን አለችው? አዎ እንደዛ አላደረኩም። ስለዚህ እና ታዲያ ማን ሰጠው? ትሁት ሰታቸው ይሆናል። ትሁት በፍጹም ልጇና እሷ እዛ እኔ ጋር መሆናቸውን እያወቁ በፍጹም እንደዚህ ልታረግ አትችልም አለችው። ምን? እስቲ ድገሚ ማለት ትሁት ልጅ አላት እንዴ? ምን ነው? ኧረ የላትም። እና ትሁት ትሁት ማለት ልጇ ማለት አበዛሽ። ራስህ አይደለ እንደ ባለፈ አላምንሽም ስትል አልነበረ አለችው። እናማ ልጇ አይደለችም፣ የእህቷ ልጇ አይደለችም እንዴ አለችው። በቃሽ በማለትም ነገሩን አጥፋፉት። ነገር ግን የሚያሳዝነው ነገር እንግዲህ ትሁት በተባለችበት ቀጥ ብላ ስትሄድ በሚገርም ሁኔታ ትሁቴን እንግዲህ ቲና ጋር ተገናኘች። በዚህን ሰዓት ዳኒ ተከተላት። ዳኒ ቢከተላትም እንግዲህ ከኢደን ጋር ተመካከሩ። አንቺ ቲናን ተከታያት የት ቦታ እንደምትሄድ እኔ የቲናን ሴራ ተረድቼዋለሁ። ትሁቴን ከኛ ጋር ጣልታ እሷ እዛ ቤት ለመግባትና ካርታውን ለራሷ ለማድረግ ነው ሲላትም እንዳሰብከው ባይሆንስ አለች ኢደን። ኖ ኢዱ እሷ የሷ ሴራ ነው፣ ስለዚህ መጠንቀቅ አለብን፣ መቅደም አለብን አላት። አለች። ምን ነው ፈራሽ እንዴ? አይ እሺ በቃ በማለትም ኢደን ትሁትን ተከተለቻት። ኢደን ቲናን ተከተለቻት። ቲና እንግዲህ ካፌ ቁጭ ብላ ብዙ ነገር ስትቀባጥር አሁን ላይ ኢደን ሁሉንም ሚስጥሯን ሰማች። ሚስጥሯ ከሸፈ። ትሁቴ ደግሞ እየገሰገሰች እንግዲህ እነ ተመስገን ጋር ስትሄድም
ተመስገን ቤት ዳኒ ተከትሎ ዘው ብሎ በመግባትም በጣም በሚያሳዝን ሁኔታ ተመስገን እንዳይሆን አድርጎም ደበደበው። በዚህን ሰዓት ትሁት የምትይዘው የምትጨብጠው ጣፋት። መጀመሪያ ነይ እንሂድ ስላትም ወይት ናት እህቴ ቲና፣ አንቺ ጋር ነው መሄድ የምፈልገው፣ እዚህ ምን ለምን አመጣሽኝ አለቻት። ይልሽ ያለችበትን የሚያውቀው እሱ ነው፣ ስለዚህ ሄጂ ከሱ ጋር አለቻት። አልፈልግም። የት ነው የምትወስዱ ስትልም እህትሽን አይደል የምትፈልገው የራስሽ ጉዳይ ስትልም እሺ በቃ አለች። ቲና አሁን ተስማማችሁ እኔ ልሂድ ብላ ወታ ሄደች። በሚያሳዝንም ሁኔታ እንግዲህ ወታ ስትሄድላት ተመስገን ልብሱን መቆጣጠር ጀመረ። ምንድን ነው ወደ የት ነው የምትሄደው? እህቴ ጋር እኮ ነው ውሰደኝ አልኩ አለችው። ምን ነው ችግር አለ? እህትሽን ከፈለግሻት ቀጥታን የምልሽ ቦታ መሄድ አለብሽ አላት። የት? አልፈልግም። እንግዳውስ መብትሽ ነው አላት። በዚህን ሰዓት ልቧ ፈራ። ተመስገን ምን እየወንክ ነው? እህትሽ ጋር እንሄድ። እንግዲህ ሊወጡ ሲሉ ከውጭ ላይ የሆነ ድምጽ ሰማ። ተመስገን ሰው አስከትለሽ ነው እንደመጣሽው? አረ በፍጹም ነው ያላስከተልኩም፣ ማንም የለም አለችው። እንደዛማ አይመስለኝም፣ የሆነ ሴራ አስበሽ ከሆነ ራስሽ ላይ እባብ እንደጠመጠምሽ ወቂ፣ የምሬን ነው ምልሽ አላት። እኔ ምንም አላረኩም፣ ምንም የተፈጠረ ነገር የለም አለችው። እንግዳውስ የሆነ ነገር ይፈጠር በማለት በሩን ሲከፍተው ዳኒ ከፊት ለፊቱ አገኘው። ዳኒ ወደ ትሁት ስግግ ብሎ ሲገባ ደንደሱን በመምታትም ጣለው። በዚህን ሰዓት ትሁት ራሷን ይዛ ወየው ማለት ጀመረች። ይሞትብሃል ልቀቀው ብትለውም ሊረዳት አልቻለም። ስለዚህ አንቺ ሆን ብለሽ ነው ያመጣሽው እያለ እሷንም ገፈታተራት፣ አመነጫጭቃት። እባክህ ልቀቀው ይሞትብሃል እባክህ ብትለውም እንግዲህ ትሁቴን ይዞ ለመሄድ ዱብ ንቅትል ዳኒን ደብድቦ ፖሊሶቹ እጅ ከፍንጅ በመያዝ ተመስገንም ላይ ተኮሱበት። ኤደንም ለአባባ ደውላ የቲናን ሴራ ሁሉንም ነገር ነገረችው። በዚህን ሰዓት አባባ የመጨረሻ ተበሳጨ። ልጄን አሳልፌም ሰጠኋት፣ መጥፎም ንግግር ተናገርኳት አለ። በእርግጥ ዳኒ እውነታውን ለማወቅ ግዴታ አሳልፈን የሰጠን መሆን ነበረብን በማለትም ብሎታል። ደሞም ልክ ነኝ ደሞም ልክ አይደለውም እያለ አባባ እየተወዛገበ ይገኛል። ሌላው እጅግ በሚያሳዝንና ልብ በሚሰብር ሁኔታ የትሁቴ ስቃይ በመቀጠሉና ልጅቷ ወይም ደግሞ እህቷ ሳትታገት ታግታለች ይዣታለሁ በማለትም ቲና ለተመስገን ሰጥታ ተመስገን ከዛ ቦታ ይዞላት እንደሄድና ያለምንም ተከላካይ ቲና እዛ ቤት ውስጥ ጨዋታዋን ወይም ደግሞ ፍላጎቷን ለማሟላት እንደሆነ ለተመስገን ብትነግረውም ነገር ግን አሁን ላይ የቲና ሴራ መክሸፉ ግልጽ ነው። ማንም ቢሆን እንግዲህ ኢደን የተላከችበትን ነገር አሳክታ የቲናን የምታወራውን ሚስጥር እያንዳንዱን ለአባባ መልሳ በመናገርም ቲና እንድትዋረድ አድርጋታለች። ምን ማድረግ እንኳ እንዳለባት አሁን ላይ በእርግጥ ደስተኝነትና እንዲሁም አሸናፊነት ቢሰማትም ግን ደግሞ ወደፊት ምንም ያክል እርምጃ መራመድ እንደማትችል ግልጽ ነው። ዳኒ አሁን በትልቁ ህመም ላይ ይገኛል። ቻናሉን ሰብስክራይብ ያደርጋችሁ